ሰላም ጤና ይስጥልን እንደምን አላችሁ ውድ አድማጭ ተከታታዮቻችን እንደምን አላችሁ ሁላችሁም ባላችሁበት ሰላሙን ጤናን እንመኝላችኋለን። ዛሬም አዳዲስ መረጃዎችን ይዞ ብቅ ያለው የኛ ፕሮግራም እስከመጨረሻው እንድትከታተሉ እየጋበዛችሁ አሁን በቀጥታ ወደ ፕሮግራማችሁ እናልፋለን። በኢትዮጵያ ሀገራችን የሰብአዊ መብት ጥሰቶች በየአካባቢው ታዩና እየተንሰራፉ ይገኛሉ። ኢትዮጵያ በከፍተኛ የዋጋ ንረት ውስጥ የውጭ ብድር ዕዳ ውስጥ ገብታ ዕዳ መጠኑ በከፍተኛ ሁኔታ ጨምሮባታል። በሌላ በኩል ደግሞ የኢትዮጵያ መንግስት አሁን ላይ በሽርሽርና በቱሪስትነት ከአዲስ አበባ ወደ ሌሎች ከተማዎች እየተዘዋወረ እንደ ቱሪስት እየጎበኘ የሚገኝበት ሁኔታ ይስተዋላል። በሌላ በኩል ደግሞ የኢትዮጵያ የምርጫ ሁኔታ አብይ አህመድ አሁን እንዳለው ምርጫው መራዘሙን ተናግረዋል። ጦርነቱን በቅርብ ጊዜ የምናቆም ከሆነ ምርጫ ይካሄዳል፣ አለበለዚያ ደግሞ በአማራ ክልልና በኦሮሚያ አካባቢ ያሉትን ችግሮች የማናስቆም ከሆነና የማይቻል ከሆነ ምርጫው ይራዘማል ሲሉ ተናግረዋል። ይህንንና ሌሎች ጉዳዮችንም የዓለም ባንክ IMF ያወጣው የኢትዮጵያ የተበደረችው ገንዘብ በሚመለከት እና ኢትዮጵያ ምን አይነት ሁኔታ ውስጥ ነው ያለችው በአሁኑ ወቅት ላይ የሚሉትን አንድ በአንድ የምናያቸው ይሆናል። ጤና ይስጥልን በድጋሚ እንደምን አላችሁ ውድ አድማጭ ተከታታዮቻችን። አሁን በቀጥታ ወደ ፕሮግራማችን እናምራ። ኢትዮጵያ ከናይጄሪያ ቀጥላ ሁለተኛ ደረጃ ላይ የምትገኝ በህዝብ ብዛት ማለት ነው የምትገኝ ሀገር ናት። 132 ሚሊዮን ህዝብ ነው ያላት። ከናይጄሪያ ቀጥላ ሁለተኛ መሆኗ ነው። የኢትዮጵያ ነባራዊ ሁኔታዎች ደግሞ ሲታዩ መፈናቀል፣ ግድያዎች እንዲሁም ጦርነቶች በየአካባቢው ተንሰራፍተው የሚገኙበት ሁኔታ ነው እያየን የምንገኘው። ኢትዮጵያ ያለችበት ሁኔታ በጣም አስፈሪ መሆኑን ሪፖርቶች እየወጡ እያጋለጡም የሚገኙበት ሁኔታ ነው ያለው። ኢትዮጵያ በአሁኑ ሁኔታ ላይ ያለው በየአካባቢው የሚስተዋለው ጦርነት የማይቆም ከሆነ ኢትዮጵያ በጣም ከፍተኛ አደጋ ውስጥ ነው የምትገባው ሲሉ አስታውቀዋል። በሌላ በኩል ደግሞ ኢትዮጵያ በብድር የወሰደችውን ገንዘብ መክፈል አቅቷት ሽርጉድ እያለችና ያንን ለመክፈል ስትል ሌላ ዕዳ ከቻይና እና ከተለያዩ የኤዥያ ሀገሮች ልመና ላይ የምትገኝበት ሁኔታ እየተስተዋለ ይገኛል። እና ኢትዮጵያ ኢኮኖሚያ በ2004 እስከ 2016 የድህነት መጠን 39 የነበረው ከ2004 እስከ 2016 ማለት ነው። አብይ ወደ ስልጣን ከመምጣታቸው ከሁለት ዓመት በፊት ከ2004 እስከ 2016 ማለት ነው 16 አብይ ከሁለት ዓመት በኋላ ነው ስልጣን ላይ የወጡት እና 39% የነበረው የድህነት ወለሉ ወደ 24 ዝቅ ብሎ የድህነት ሁኔታው ኢትዮጵያ ውስጥ ዝቅ ብሎ ታይቷል። በጣም ጨምሮ የነበረው የድህነት ሁኔታ ማለት ነው። ነገር ግን 1.8 ሚሊዮን ስራ ፈላጊ ያለባት ሀገር አሁን ላይ መሆኑ ነው። ከ2016 እስከ 2025 ማለት ከዚህ 2016 ኋላ አብይ አህመድ 2 ዓመት ቁጭ ብለው ነው የመጡት ወደ ስልጣን የመጡት እና የድህነት መጠኑ በዚህ ወቅት ላይ 27% የነበረው ወደ 32% ነው ከፍ ያለው ማለት የድህነት መጠኑ በጣም ጨምሯል ማለት ነው። የኢትዮጵያ ህዝብ ድሃ ሆነ ማለት ነው። የሀገሪቱ ኢኮኖሚ በጣም ከፍ ብሎ ታይቷል። ይህ ማለት ደግሞ የኢኮኖሚ ውድቀትን የሚያሳይ ነው። የዓለም አቀፍ ሪፖርቶች ይህንን አመላክተዋል። አሁን በተለያዩ አካባቢዎች ካሉት ግጭቶች የተነሳ በርካታ መዋዕለ ንዋዮችም
ወደሙ የሚገኙበት ሁኔታም በድሮን ለምሳሌ በአማራ ክልል በኦሮሚያም በሌሎች አካባቢዎችም በዚህ በሁለቱ በፋኖና በኦሮሞ ነጻነት ግንባር መካከል በፋኖና የኦሮሞ ነጻነት ግንባርና ፋኖዎች ከመንግስት የጸጥታ ኃይሎች ጋር የሚያደርጉት ትንቅንቅ የተነሳ የሀገሪቱ መንግስት ደግሞ በርካታ ድሮኖችን እያነሳ ወደ አማራ ክልልም ኢንፍራስትራክቸሮችን እያወደመ የሚገኝበት ሁኔታ ይታያል። ሆስፒታሎች እየፈረሱ መዋለ ንዋዮችም በዛ ላይ ገና መፍሰሳቸው የማይቀር ሁኔታ ነው። ምክንያቱም እነዛ የወደሙት ኢንፍራስትራክቸሮች ዳግም ለመገንባት ብዙ ገንዘብ ይጠይቃሉ። እዳ ውስጥ ባለችበት ሁኔታ መዋለ ንዋዮች እነዚህ የጤና ተቋማትና አንዳንድ ትምህርት ቤቶችን፣ ሆስፒታሎችን ማፈራረሷ ደግሞ ሌላ እዳ በኢትዮጵያ ላይ እየከመረ መምጣቱን የሚያሳይ ጫና እየተፈጠረባት እንደሚገኝ ነው ሪፖርቶች የሚያመላክቱት። ታዲያ ኢትዮጵያ አሁን ከወሰደቻቸው ገንዘቦች እዳ ብድሯን በምን አይነት ሁኔታ ላይ ትገኛለች ለምለው በጥር ወር ከዩናይትድ አረብ ኤሚሬት 2.4 ቢሊዮን ዶላር ነው ያገኘችው ኢትዮጵያ 2.4 ቢሊዮን። በዛው ወር ደግሞ እንደገና 1.5 ቢሊዮን ዶላር ድጋፍ ከዓለም ባንክ አግኝታለች። ከዓለም አቀፍ የገንዘብ ድርጅት በዚሁ አመት ማለት ነው ከዓለም አቀፍ የገንዘብ ድርጅት ደግሞ 3.4 ቢሊዮን ዶላር ብድር ወስዳለች። በአጠቃላይ 7.3 ቢሊዮን ዶላር ነው ኢትዮጵያ ያገኘችው ከብድር ከድጋፍ የተሰጣት ከዩናይትድ አረብ ኤሚሬት የተለገሳት በአጠቃላይ ድምሩ 7.3 ቢሊዮን ዶላር ነው ያገኘችው። ይሄ 7.3 ቢሊዮን ዶላር ግን የት እንደገባ ማንም የሚያውቅ የለም። በአንድ አገር ውስጥ ጦርነት ከተካሄደ አገሪቷ በጦርነት የምትታመስ ከሆነ እንደ ኮንጎ ብራዛቪል ከአሁን ቀደም ጦርነት አደካክሞ የጣላት ሀገር አፍሪካ ውስጥ ማለት ነው። በጦርነት ውስጥ ያለች አገር የፈለገውንም ያህል በቢሊዮን አይደለም ትሪሊየን ዶላሮችን ብትበደርና ቢኖራትም እነዛ ገንዘቦች ማለቃቸው አይቀርም። ምክንያቱም የጦር መሳሪያ ይገዛበታል፣ ድሮኖች ይገዙበታል። የድሮኑ ማስወንጨፊያው ጥይቱ ለብቻ ይገዛል እና ይሄ ሁሉ ገንዘብ ኢትዮጵያ የተበደረችው ምንም አይነት ግንባታ ሳትገነባ ምንም አይነት ማለትም ጀምራ የጨረሰችው አንዳችም ግንባታ የለም ለኢትዮጵያኖች የሚጠቅም። ለምሳሌ ለገበሬዎች የሚሆን የመዳበሪያ ፋብሪካ እንኳን ተገንብቶ ስራ ላይ አልዋለም። የተገነባው ራሱ ስራ ላይ የለም እና የተገነባውና ለህዝብ ይፋ የሆነው የአባይ ግድብ ብቻ ነው። የአባይ ግድብ ደግሞ መገንባት የጀመረው ከመንግስት ካዝና ሳይሆን ከተለያዩ የኢትዮጵያ ማህበረሰቦች የተሰበሰበ የእርዳታ ገንዘብ ነው። ከደሞዝ ላይ እየተቆረጠ ነጋዴውም በየወሩ እየለገሰ በልገሳ መሰራት የተጀመረና ያለቀ ግድብ መሆኑ ነው። ስለዚህ ከውጪ በተበደሩት ገንዘብ ያንን አላንቀሳቀሱም ማለት ነው። ስለዚህ 7.3 ቢሊዮን ዶላር ያገኘችው ኢትዮጵያ በምን ላይ አዋለችው? በአማራ ክልል ባለው ጦርነት ድሮኖች ባለፈው 2004 ዓመተ ምህረት ላይ ደግሞ የወሰደቻቸውን ገንዘብ የት እንዳረገችው የኮሪደር ልማት ቤተ መንግስትን በአዲስ ማልደስ መናፈሻዎች መገንባት በእነዚህ በመሳሰሉት ብልጭልጭ ነገሮች ገንዘቦቹ ባክነዋል። ታዲያ አሁን ላይ አይኤምኤፍ እና የዓለም አቀፍ የወርልድ ባንክ ገንዘብ ኢትዮጵያ የተበደረችውን ገንዘብ እንድትከፍል ጫና እያደረጉባት የሚገኙበት ሁኔታ ተስተውለዋል።
ጫናው ብድር በአጠቃላይ የዓለም አቀፍ ባንክና አይኤምኤፍ ሪፖርት ባወጡት መሰረት እስከ 2028 ብቻ የሚከፈል 10.8 ቢሊዮን ዶላር እዳ ይጠብቃታል። በዚህ ወር ብቻ መጠናቀቅ ያለበት 13 ሚሊዮን 364 ሺህ ዶላር ነው የዓለም ባንክና አይኤምኤፍ ያወጡት ሪፖርት እንደሚያመለክተው። በአጠቃላይ በዚህ በዲሴምበር እና ባለፈው ወር ብቻ 24 ሚሊዮን 448 ሺህ 343 ሚሊዮን ዶላር ነው የሚጠበቅባት። እስከ 2028 የሚከፈል ደግሞ 10.8 ቢሊዮን ዶላር መሆኑ ነው። 3.4 ከአይኤምኤፍ የተበደረችውን ገንዘብ መክፈል አቅቷት ታዲያ ከቻይና 5.38 ቢሊዮን ዶላር እዳም የወሰደችው አለ ማለት ነው። በአጠቃላይ ይህንኑ መክፈል አቅቷት ባለስልጣኖች ወደ እንትን ተልከዋል፣ ወደ ቻይና እና ወደ የተለያዩ የኤዥያ አገሮች ይህንን ብድር የሚከፍሉበትን ዘዴ ለመቀየስ ማለት ነው። የሰው ደጅ እየጠሉ የሀገራትን ደጅ እየጠሉ እየለመኑ የሚገኙበት ሁኔታ ላይ ነው የምንገኘው እና በአጠቃላይ ኢትዮጵያ ምን ሆና ነው ለዚህ ሁሉ እዳ በእዳ እንድትሆን ያረጋት? ለምንድን ነው መክፈል ያቃታት? ከተለያዩ አካባቢዎች ከፕራይቬት ሴክተሮችም የተበደረችው ገንዘብ አለ። ያ ሁሉ ገንዘብ የት ገብቶ ነው ዛሬ ኢትዮጵያ በእንዲህ አይነት በኢኮኖሚ ድቀት ላይ የወደቀችው ለሚለው ጥያቄ በርካታ ምሁራንና በርካታ የዓለም መንግስታት እንደሚሉት ከሆነ ኢትዮጵያ ጦርነቱን እስካላቆመች ድረስ አሁንም የደህንነት ሁኔታው የአገሪቱ ኢኮኖሚ እየወደቀና እየሞተ ይሄዳል ሲሉ ነው እየተነተኑና እየተነበዩ የሚገኙት። አብይ አህመድ ግን ምንድነው የሚለው? ኢትዮጵያችን አሁን ላይ አንሰራፍታለች፣ ከፍ እያለች ትገኛለች ብለው እያደነቁ የሚገኙበት ሁኔታ ነው የሚገኘው እና እኛም ማናየው ሌላ የዓለም አቀፍ ህዝብ የማያየው ከፍታ ምን አይነት ከፍታ ነው? ግራም ያጋባ ሆነዋል። ይሄ ጉዳይ በዚህ እንዳለ የኢትዮጵያ መንግስት ደግሞ ይሄንን ችላ ብሎ ጆሮ ዳባ ልበስ ብሎ እንዴት እዳው መከፈል እንዳለበት ማጤኑን ትቶ በተለያዩ የአገሪቱ ከተሞች ለምሳሌ ባሌ አካባቢ ባለስልጣኖችን እነ ጻድቃን ገብረተንሳኤን እነ ጌታቸው ረዳን እነ አባዱላ ገመዳን ይዞ እዛ አካባቢ እየተዝናኑ ሶፍ ዑመር ዋሻ ውስጥ ገብተው እዛ እየተዝናኑ ቃለ መጠይቅ ሲያደርጉም ተስተውለዋል። ጠቅላይ ሚኒስቴሩ ለመሆኑ ስራው ምንድነው? ዋት ኢዝ ሂዝ ዲዩቲ? ዲዩቲውን ያውቀዋል? ለነገሩ ዲዩቲውን ሳያውቀው ቀርቶ አይደለም። ነገር ግን ዲዩቲው ምንድነው የጠቅላይ ሚኒስቴር? አሁን አንዳንድ መረጃዎች እንደሚያመላክቱት እንዳውም ጠቅላይ ሚኒስቴሩ ቱሪስት ናቸው፣ የእርሻ ሚኒስቴር ናቸው ወይስ ምንድን ናቸው ብለው ግራ እስከ መጋባትና እስከ መጻፍ ደረጃ የደረሱበት ሁኔታ ነው ያለው እና በሌላ በኩል ደግሞ ኢትዮጵያ አሁን ያለችበት ሁኔታ የጦርነቱ ሁኔታ በጣም አስፈሪ ደረጃ ላይ ደርሷል። በአማራ ክልል እየተደረጉ ያሉት ጦርነቶች ከባድና ከምን ጊዜውም በላይ እየሰፉና እያደጉ የመጡበት ሁኔታ በርካታ ሲቪል ማህበረሰባችን በጦርነቱ እየማቀቀ የሚገኝበት ሁኔታ እየተስተዋለ ይገኛል። የዓለም ሪፖርት ደግሞ እንደሚያመላክተው ከሆነ ኢትዮጵያ በሰብአዊ መብት ጥሰቶች ከፍተኛውን ደረጃ ከአፍሪካ ውስጥ ይዛ በመጓዝ ላይ እንደምትገኝ ነው ሰሞኑን የወጣው የዓለም አቀፉ የሰብአዊ መብት ድርጅት ባወጣው ሪፖርቱ ላይ እንዳመላከተው ማለት ነው። እና ኢትዮጵያ ከአፍሪካ ካሉት አገሮች ውስጥ በጦርነት ውስጥ የምትገኝና ከጦርነት መላቀቅ ያቃታት አገር ለምን ሆነች ብለው መልስ ሲሰጡ ግን የኢትዮጵያ መንግስት መጀመሪያ ባወጣው ሪፎርምና አመጣጡ ላይ ህዝቡን እንዳስደሰተው ሁሉ ቀስ በቀስ ግን የሰብአዊ መብቶች ረገጣን ካለፈው መንግስት በላይ
በማምጣቱና አገሪቱ ላይ የተለያዩ ጫናዎችን በመፍጠራቸው የፖለቲካ ተቃዋሚ የፖለቲካ ድርጅቶችን ማሰር፣ ከአገር ማባረር እንዲሁም በፖለቲካ ምክንያት በርካታ የፖለቲካ ተቃዋሚ የፖለቲካ ፓርቲ አባላትን ማሰርና ማንገላታት በዚህ ስለተጠመደ የአገሪቷ ኢኮኖሚ ልትወድቅና ኢትዮጵያ ያለችበት ሁኔታ አስፈሪ እየሆነ መምጣቱን የሚያመላክቱ ናቸው ብለዋል። ለዚህ ሁሉ ጦርነት እንድትበቃ ያረጋትም የፖለቲካ ድርጅቶችን ሰፊ መድረክ ሰጥቶ ማነጋገር አለመቻል፣ በጠረጴዛ ዙሪያ ነገሮችን መፍታት አለመቻል፣ ይሄ ሁሉ ተደማምሮ ጦርነቶች እንዲከሰቱና በየአካባቢው ያለው ሁኔታ አስፈሪ እንዲሆን አድርጎታል ብለው ነው መረጃዎች የሚያመላክቱት። ኢትዮጵያ አሁን ያለችበት ሁኔታ ለጦርነት ያበቃት እነዚህ ጉዳዮች ናቸው ሲሉ ነው የተናገሩት። ታዲያ ኢትዮጵያ ይህንን ጉዳይ የአገሪቱ ባለስልጣኖች መካሪ መሆን የነበረባቸውና አገሪቱን መምራት የነበረባቸው ራሳቸው በዚህ ጦርነት ውስጥ ራሳቸውን አስገብተው ወንድም ለወንድም እንዲያልቅ፣ ወንድም ለወንድም ተተኳኩሶ እንዲገዳደል እያረጉ በሚገኙበት ሁኔታ በምን አይነት ሁኔታ ነው ኢትዮጵያ አንሰራፍታ እድገት አሳይታ የተበደረችውን ብድር ከፍላ ነፃ ሀገር መሆን የምትችለው? ይሄ ራሱ አንድ ጥያቄ ሆኗል። በሌላ በኩል ደግሞ ከኤርትራ ጋር እስካሁን ድረስ የአሰብ ምኞት አልተቋጨም። የአሰብ ምኞት የሚነሳው ሰሞኑን የኢትዮጵያ መንግስት በመከላከያ ሚኒስቴሩ በኩል ያወጣው ሪፖርት አለ። ያም ሪፖርት ምንድነው? ከአሁን ቀደም የኢትዮጵያ መንግስት ጠቅላይ ሚኒስቴር መለስ ዜናዊ መሆናቸው ነው እሳቸው ያጠፉት ጥፋት ነው። ዛሬ አሰብን እንድንፈልግና አሰብን ለመፈለግ ደግሞ ብዙ አይነት መንገዶችን እየፈለግን የምንገኘው ሲሉ ነው የተናገሩት። ያም ማለት ምንድነው? በሰላማዊ መንገድ መውሰድ የማይቻለን ከሆነ ወደ ጦርነት ገብተን በጦርነት ነው የምንወስደው የሚል አዝማሚያ እስካሁን ድረስ በነ ብርሃኑ ጁላ አማካኝነት እየተንጸባረቀ የሚገኝበት ሁኔታ እየተስተዋለ ነው የሚገኘው። ኢትዮጵያ ታዲያ የውስጥ ችግሯን መፍታት አቅቷት ከኦሮሞ ነጻነት ግንባር ፋኖ በሌላ በኩል ጋር ውጊያ እያደረገች በየትኛው መንገድ ነው እንደገና ከኤርትራ ጋር ውጊያ ጀምራ ኤርትራን አሸንፋ የአሰብን ወደብ ማግኘት የምትችለው? ኢት ኢዝ ኢምፖሲብል፣ የማይቻል ነገር ነው። ኤርትራ ሉዓላዊ ሀገር ናት። ኤርትራ ራሷን የቻለች የራሷ መንግስት ያላት ሀገር ናት። በሪፈረንደም አገር እንድትሆን ጸድቆላት የዓለም አቀፍ ማህበረሰቡ የሚያውቃት። ስለዚህ ከኤርትራ ጋር አንዳች ነገር ውጊያ ነገር አደርጋለሁ የሚል ከሆነ ደግሞ የአሜሪካ መንግስት ጣልቃ መግባቱ አይቀርም። የአሜሪካ መንግስት ምን አገባው እዚህ ውስጥ ለማለትም አንዳንዶቻችን ልንል እንችላለን። የአሜሪካ መንግስት የሚያገባው በርካታ ነዳጅ ጫኝ መርከቦቹ፣ እቃ አጓጓዥ መርከቦቹ የሚያልፉት በቀይ ባህር አካባቢ ስለሆነ ነው። በቀይ ባህር ስለሚያልፉ እነዛ የአሜሪካ መርከቦች ኢትዮጵያ ጦርነት የምታነሳ ከሆነ እነዛ መርከቦች አሜሪካ ከሳውዲ አረቢያ ከተለያዩ የአረብ ሀገሮች ነዳጅ ጭነው ድፍድፍ ነዳጅ ጭነው ወደ አሜሪካ የሚጓዙት በዛ አካባቢ ስለሚያልፉ እዛ አካባቢ ጦርነት ካለ ደግሞ ያ ይስተጓጎልባቸዋል። ስለዚህ አሜሪካ ደግሞ የኢትዮጵያን ኤርትራ መውረር የማይፈልጉና ኢትዮጵያን አድቢ ቁጭ በይ አርፈሽ ቁጭ በይ እያሏት የሚገኙበት ሁኔታ ነው እየተስተዋለ ያለው ማለት ነው። እና ኢትዮጵያ የውስጥ ችግሮቿን መፍታት አቅቷት በጠረጴዛ ዙሪያ መፈታት የነበረባቸውን የተቃዋሚ ፓርቲ ድርጅቶችን ከአገሩ
አስወጥቶ የአገር ምክክር እንዳይደረግ በአገራዊ ሁኔታ ላይ እንዳይወያዩ በር ተዘግቶባቸው እነ መራራ ጉዲና፣ እነ ልደቱ አያሌው፣ እነ ጀዋር መሐመድ በርካቶች ተፈናቅለው ውጭ ሀገር እየኖሩ ያሉበት ሁኔታ ነው እየተስተዋለ ያለው። የኢትዮጵያ መንግስት ከዚህ የማይቆጠብና በዚሁ የሚቀጥል ከሆነ ታዲያ ሪፖርቶች እንደሚያመላክቱት ከሆነ እድሜው አጭርና በአጭር የሚቀጭ ይሆናል ብለው ነው እየተነበዩ የሚገኙት። እና እኛም ከወዲሁ የአብይ አህመድን ብልጽግና ከዚህ ከገባችሁበት ማጥ ለመውጣት በተለያዩ አካባቢዎች ያነሳችሁትን ጦርነት አቁማችሁ በሰላማዊ መንገድ በእርቅ ሁሉንም ነገር መፍታት ወደሚቻልበት የጠረጴዛ ዙሪያ ላይ ሰብሰብ ብላችሁ ጉዳዩን ብትፈቱት የሚል ሐሳባችንን እናካፍላችኋለን። ያ የማይቻል ከሆነ ደግሞ ኢትዮጵያ አሁን ያለችበት ሁኔታ ለዓለም መንግስታትም በጣም እያስፈራ የሚመጣበትና የሚሄድበት ሁኔታ እየተስተዋለ የሚገኝበት ሁኔታ ነው የምናገኘው ማለት ነው። በሌላ በኩል በሀገራችን ኢትዮጵያ አሁን ላይ ምርጫ ይካሄዳል ተብሎ የሚጠበቅበት ወቅት ላይ ነው የምንገኘው። ታዲያ የሀገሪቱ መንግስት ማለትም አብይ አህመድ ማለት ነው ምርጫ እንደማይካሄድ ከወዲሁ እያስነገሩ የሚገኙበት ሁኔታ እየተስተዋለ ይገኛል። ያ ምንድነው? ምርጫ የሚካሄደው ጠቅላይ ሚኒስቴሩ እንደተናገሩት ምርጫ የሚካሄደው በሀገራችን አሁን ላይ ባለው የጸጥታ ችግር ምክንያት ያንን የጸጥታ ችግር የሆኑትን ምክንያቶች ጦርነቶችን ወይ ደግሞ አሸንፈን ድል አድርገን ፋኖንና የኦሮሞ ነጻነት ሰራዊትን አሸንፈን እስከናንካቴው ሰላም በአገሪቷ ላይ ማስፈን ከቻለን ብቻ ነው ምርጫ መደረግ የሚችለው ሲሉ ነው የተናገሩት። ይህ ደግሞ አምባገነን መሪዎች የሚያደርጉት ታክቲክ ነው። አምባገነን መሪዎች ብዙ ጊዜ ምርጫን ለማራዘም የሚጠቀሙበት ዘዴ መካከል አንዱ ይሄ ነው። ወይ ጦርነት ማንሳት፣ ምርጫ እንዳይካሄድ የተለያዩ ዘዴዎችን እነዚህ አምባገነን የሆኑ የአፍሪካ መሪዎች ይጠቀማሉ። ከነዛ ውስጥ አንዱ አሁን አብይ እየተጠቀመ ያለው ዘዴ ነው። ያ ምንድነው? አብይ እየተጠቀመ ያለው ዘዴ በአማራ ክልል ላይ የእሳት እላፊ ገደብ ማወጁ፣ ጊዜያዊ ገደብ ጥሏል። ያ ደግሞ ታክቲክ ነው ይሉታል የዓለም ምሁራን። ታክቲክ ነው። ያንን መጠቀም ምርጫው እንዲራዘም ለማድረግ የሚያስችላቸው የአምባገነን ስልት ነው ብለው የሚያስቀምጡት። ያ ደግሞ የማይቻልና አብይ አህመድ ምርጫ ማያረግ ከሆነ በዓለም አቀፍ መንግስታት በዓለም አቀፍ ማህበረሰብ ዘንድ ቅቡልነት የሌለው መንግስት መሆኑ ይታወቃል፣ በይፋ ይገለጻል ማለት ነው። ያ ማለት ደግሞ አገሪቷ ለበለጠ ሁከትና ለበለጠ ትርምስ ውስጥ የምትገባበት ሁኔታ ይፈጠራል ብለው ነው ስጋታቸውን እየገለጹ ያሉት። ምክንያቱም አንዲት አገር በዲሞክራሲ እተዳደራለሁ ብላ አገሪቱን የሚመሩ ባለስልጣኖች አገሪቷን ለማስኬድ ምርጫ ማድረግ እንዳለባቸው ጠቅላይ ሚኒስቴሩ ለምርጫ የሚሳተፉ የፖለቲካ ፓርቲ አባላትን ማሳተፍ፣ ቡድኖችን ማሳተፍ እና ከነሱ ጋር ምርጫ አድርጎ ያሸነፈው ፓርቲ አገሪቱን እንድታስተዳድር የኢትዮጵያ አንቀጽ ላይ በኢትዮጵያ ህገ መንግስታዊ አንቀጽ ላይ የሰፈረና በዓለም አቀፍ ዘንድም ተቀባይነት ያለውና በዓለም አቀፍ ዘንድም የሚደገፍ ሁኔታ ስለሆነ ኢትዮጵያ የግድ ምርጫ ማካሄድ አለባት ብለው የዓለም መንግስታትም ያምናሉ። ኢትዮጵያ ያንን ምርጫ የማታረግ ከሆነ ግን የጠቅላይ ሚኒስቴሩ ተቀባይነት ያከትማል ማለት ነው። ከዚህ ቀደም በምን አይነት ሁኔታ ነው ምርጫ ያለፈው በአብይ ስልጣን ላይ ሆነው የሚለውን ወደ ኋላ ተመልሰን ስናይ በወቅቱ ኮሮና ነበረ፣ ኮቪድ-19። በዛ ምክንያት አብይ ያንን አጋጣሚ ተጠቅሞ ነው ምርጫውን ሊያራዝም የቻለው። ያንን አጋጣሚ ተጠቅሞ ምርጫውን አራዘመ።
በዚህ መሃል ግን ምርጫው መራዘሙ የትግራይ ኃይሎችም አልተቀበሉትም ነበር። የራሳችንን ምርጫ እናካሄዳለን ብለው የራሳቸውን ምርጫ ባካሄዱበት ወቅት ላይ ከትግራይ ባለስልጣናትና ከብልጽግና ባለስልጣናት ጋር መቃቃር መጣ። ከአዲስ አበባ ከብልጽግናዎች እነሱን የሚተች የትግራይ ባለስልጣናትን የሚተች ትችቶች ይቀርባሉ። ከትግራይ ክልል ደግሞ የፌደራል መንግስቱን የሚተች ሀሳቦች ይፈልቃሉ። በእንደዛ አይነት ሁኔታ ሁለቱ ወደ ጦርነት ገብተው በርካታ ንጹሃን ተገለው ተፈናቅለው በርካታ ሰራዊት ሞቶ አልቆ ሁለት የአንድ ሀገር ህዝቦች ተላልቀዋል። ትልቁ ምክንያት የትግራይ ክልል ህዝብ የትግራይ ክልል ባለስልጣናት የቀድሞ የኢህአዴግ ባለስልጣናት የነበሩ ህጋዊ ቅቡልነት የሌለው መንግስት ነው እስከ ማለት ደረጃ ደርሰዋል። እነሱ ብቻ አይደሉም፣ ሌሎች የፖለቲካ ፓርቲ አባላትም እነ ልደቱ አያሌው እነ መራራ ጉዲና እንዲሁም ጀዋር መሐመድንም ጨምሮ የባልደራስ ፓርቲ የነበረው እስክንድር ነጋን ጨምሮ ስንታየሁ ቸኮልን ጨምሮ ይህን ነገር ሲናገሩና አብይ አህመድ ከእንግዲህ ከሴፕቴምበር 30 ጀምሮ የአገሪቱ ፕሬዝዳንት ወይ ጠቅላይ ሚኒስቴር ሆነው የመቀጠላቸው አዝማሚያ የለም፣ ስልጣናቸው እዚህ ላይ ያከትማል፣ ያበቃል። ምክንያቱም ምርጫ ስላደረገ እዚህ ላይ ያከትማል፣ ያበቃል ብለው በተናገሩበት ወቅት ላይ ነው ጁን 30 የኦሮሞ ፌዴራሊስት ኮንግረስ ሊደር የነበረው አቶ ጀዋር መሐመድ በቀለ ገርባ በቁጥጥር ስር ውለው እስር ቤት የገቡት። በዚሁ ባለንበት ሁኔታ ላይ ደግሞ የባልደራስ ፓርቲ የነበረው እስክንድር ነጋና ስንታየሁ ቸኮልም እስር ቤት ተወረወሩ። መንግስት እስር ቤት ከወረወራቸው በኋላ በሁከትና ብጥብጥ አገሪቷ ውስጥ መንግስትን የሚቃወሙ መንግስትን የሚንዱ ሽብሮች በመፈጠራቸው በእነዚህ አካላት በመፈጠራቸው በሚል ምክንያት ታስረው እስር ቤት ሲማቀቁ ቆይተዋል። በዛ ምክንያት ምርጫው ከሱ ጋር የሚፈካከሩት ባለንጣዎች ወይንም የፖለቲካ ፓርቲ አባላት ታስረዋል። መራራ ጉዲና ብቻ ነው ውጭ የቀረው እና ከሱ ጋር ለምርጫ የሚቀርብ አንድም ፓርቲ ባልነበረበት ሁኔታ ራሱ ተወዳድሮ ራሱ አሸናፊ የሆነበት ሁኔታ ተፈጥሯል ማለት ነው። በወቅቱ በዛን ወቅት ላይ ወደ 9000 የሚጠጉ ፖሊስ የሀገሪቱ የጸጥታ ኃይሎች በኦሮሚያና በሌሎች ከተሞች 9000 የሚሆኑ ወደ 9000 የሚጠጉ ንጹሃንን አስረዋል። በርካታ ሰዎችን ገለዋል። በዚሁ ሁኔታ ላይ እያለን ለሚበኛ የተባለው የኦሮሞ ነጻነት ግንባር አባል የነበረውም ታሰረ። የኢትዮጵያ ዲሞክራሲ ፓርቲ ልደቱ አያሌው ታሰረ። የትግራይ የቀድሞ ባለስልጣናት ተወልደ ገብረ ጻዲቃንና በሪሁ ጽጌ የተባሉትም ታሰሩ። በወቅቱ ከጋዜጠኞች ደግሞ የኬንያ ጋዜጠኛ የነበረው ያሲን ጁማ፣ የኦኤምኤን ቴሌቪዥን ዜና አቅራቢ የነበረው ጉዮ ዋሪዮም በዚሁ ወቅት ነው የታሰሩት። ስለ ምርጫው ሁኔታ ቅስቀሳ አድርገው አገሪቱ ላይ ያልተገባ ብጥብጥና ሁከት በመፍጠራቸው ተብሎ ነው ክሳቸው የተነበበው እና ኢትዮጵያ በእንደዛ አይነት ሁኔታ ነው ያንን የምርጫ በ2020 የነበረው ምርጫ አራዝማ የፖለቲካ ፓርቲ ተቀናቃኝ የነበሩትን አስራ ምርጫውን ለብቻዋ ተወዳድራ በተለያዩ አካባቢዎች ምርጫ ተደርጓል ተብሎ አሸናፊ አብይ አህመድ ነው ተብሎ ታወጀ ማለት ነው። በወቅቱ የትግራይ ክልሎች ደግሞ እኛ በኮቪድ ምክንያት የሚራዘም ምርጫ የለም፣ እኛ በህጋዊ መንገድ እናካሄዳለን ብለው ምርጫ በራሳቸው አካሂደዋል። የትግራይ ክልል በዛን እንዴት ነው ያካሄዱት? ኮቪድ ነበረ፣ ርቀታቸውን ጠብቀው አካሄዱ። አሸናፊው አካል ያው ህወሓት መሆኑ ተነገረ። በእንደዚህ አይነት ሁኔታ ነው ምርጫ ያደረጉት።
በፌደራል መንግስቱ ደግሞ ትግራይ ህገ መንግስቱን አላከበረችም በሚል እሰጥ አገባ ውስጥ ገብተው ያ ሁሉ እልቂት በሁለቱም ባለስልጣናት በሁለቱም ተዋጊዎች መካከል ያ ሁሉ እልቂትና ያ ሁሉ መፈናቀል የታየበት ሁኔታ ተፈጥሮ ነበር ማለት ነው። ኢትዮጵያ ያንን ሁሉ ዛሬ ላይ ትታ መመለስ የምትችልበት ሁኔታ ሁሉ የፕሪቶሪያ ስምምነት ተደርጎ በተፈጠረበት ሁኔታ ዳግም ተመልሳ እንደገና ጭቃ ውስጥ መግባቷ በጣም የሚያሳዝን ጉዳይ ሆኗል። የአሁኑ ጉዳይስ በምን አይነት ሁኔታ ነው የአብይ አህመድ መንግስት አብይ የሚመራው መንግስት በምን አይነት ሁኔታ ነው ምርጫውን አራዝማለሁ ብሎ እያሰበ የሚገኘው? የምርጫው መራዘም ምክንያት ብሎ ያስቀመጠው አብይ አህመድ ምንድነው? ቅድም እንደተናገርነው በአሁኑ ወቅት ላይ በተለያዩ አካባቢዎች ያሉ ጦርነቶችን ማቆም ከቻልን ብቻ ነው ያለው። ምክንያቱም ጦርነቱን የቀሰቀሱትን በራሳቸው ሆኖ ጦርነቱን አሸንፈን ነው ያለው። አሸንፈው ማቆም ከቻሉ ብቻ ነው ጦርነቱ ከቆመ ብቻ ነው ምርጫ የሚደረገው እያለ የሚገኝበት ሁኔታ ነው እየተስተዋለ ያለው ማለት ነው። እና የፖለቲካ ድርጅቶችም ከማን ጋር እንደሚወዳደር ራሱ ግራም ያጋባ ነው። ከማን ጋር ነው ምርጫ ራሱ ይደረጋል ቢባል ከየትኛው ፓርቲ ጋር ነው የሚወዳደረው? ራሱ ካዘጋጃቸው ፓርቲ ካልሆነ በስተቀር የፓርቲ አመራሮች ሁሉ ከአገር ለቀው ተሰደዋል። እስክንድር ነጋ ጫካ ገብተዋል። ጀዋር መሐመድ የኦሮሞ ፌዴራል ኮንግረስ ተሰደዋል፣ ታስሮ ተሰደዋል። ልደቱ አያለው ታስሮ ተሰደዋል። ውጭ ሀገር ነው ያሉት። ከማጋ እንደሚያደርግ ሁሉ ግራም ያጋባ ነው። የተለያዩ እድሎች ሁሉ ተሰጥቷቸው ነበረ። ጠቅላይ ሚኒስቴሩ በሰላማዊ መንገድ ምርጫውን እንዲያካሄድ በ2020 አሁን ላይ ግን የምርጫ ተቀናቃኞችን በሌሉበት ሁኔታ ምርጫውን እያራዘመ ማህበረሰቡን እያታለለ የሚገኝበት ደረጃ ላይ ደርሰዋል። የዓለም አቀፍ ማህበረሰቡ ደግሞ ህጋዊ ቅቡልነት የሌለው መንግስት መሆኑ ይፈረጃል፣ አናውንስ ይደረጋል እያሉ የሚገኙበት ሁኔታ ላይ ነው ያለ ነው። እና በአጠቃላይ ኢትዮጵያ አሁን ያለችበት ሁኔታ ከሌላው ጊዜ ሁሉ በጣም እያስፈራ የሚገኝበት ሁኔታ ላይ እየደረሰች ትገኛለች ተብሏል ማለት ነው። ይሄ በዚህ ሁኔታ እያለ ደግሞ ኢትዮጵያ ጌታቸው ረዳን የኢትዮጵያ ብልጽግና መሪ ጌታቸው ረዳን ጀነራል ጻድቃን ገብረተንሳኤን አባዱላ ገመዳን አንድ ላይ ሆነው ሌሎች የብልጽግና ፓርቲ አባላትንም ጨምሮ አብይ አህመድን ጨምሮ የጫጉላ ሽርሽር ቱሪስትነት ወደ ተለያዩ ዋሻዎች እየጎበኙ የሚገኙበት ሁኔታ ላይ ነው ያለ ነው። እዛ ጎብኝተው ምንም አይነት ለሀገሪቷ የሚጠቅም ነገር ለመስራት እንዳልተካሄደ ሁሉም ህዝብም ያውቀዋል፣ የዓለም መንግስታትም ያውቁታል፣ የዓለም አቀፍ ማህበረሰቡም ተረድቶታል። ጦርነቱ ዳባት አካባቢ በጣም በጦፈበት ሁኔታ ላይ እነሱ እዛ እየጎበኙ ነው። በሌላ በኩል በኦሮሚያ ክልል አካባቢም ኃይለኛ ጦርነት እየተካሄደ ባለበት ሁኔታ እነሱ ግን ይህንን አማራጭ ብለው ወደ ባሌ ሶፍ ዑመር ዋሻ አካባቢ ለሳምንት ለጉብኝት ሄደው ያንን ጉብኝት እያደረጉ የሚገኙበት ሁኔታ ነው አሁን ላይ የሚገኘው። በትግራይ፣ በአማራ፣ በኦሮሚያ በተለያዩ አካባቢዎች ያሉት ሁኔታዎች አሁን ላይ ህዝቡ ስለ ዳቦ ስለ ኢኮኖሚ እያወራ ባለበት ሰላምን እያሻ ባለበት ሁኔታ የኢትዮጵያ ህዝብ ዛሬ ላይ እያለ ያለው እኛ ሰላም አጥተናል፣ በሰላም ወጥተን በሰላም መግባት አቅቶናል፣ ችግራችን ኢኮኖሚ ሆነዋል፣ ዳቦ ተወልዶብናል፣ መግዛት አቅማችን ተመናምነዋል እያሉ ነው። የኢትዮጵያ መንግስት ደግሞ ያንን ከአይኤምኤፍ እና ከወርልድ ባንክ እንዲሁም ከቻይና እንዲሁም ከተለያዩ የብድር ሰጪ ተቋማት የግል አበዳሪዎች ገንዘብ ተበድሮ ያንን ገንዘብ መክፈል ባለመቻሉ የተነሳ በጊዜ ከወለድ ጋር የሚከፈል ብር ነው፣ ዶላር ነው፣ በዶላር ነው የሚተመነው። ያንን መክፈል ስላቃተው ምን እያደረገ ነው? ከውጪ ኢምፖርት የሚያደርጉትን እነዚህ ታላላቅ የሀገሪቱ ሀብቶችን
በእነሱ ላይ ጫና እየፈጠረ ታክስ እየጨመረባቸው የሚገኝበት ሁኔታ ነው ያለው። ታክስ ሲጨምር ደግሞ እነዛ ከውጪ ኢምፖርት የሚያደርጉት ወደ ሀገር ውስጥ የሚያስገቡትን ጥሬ ዕቃቸውን ለህዝቡ ሲያከፋፍሉ ከፍ እያደረጉ መሸጥ ጀምረዋል። በዚህን ወቅት ላይ የኢትዮጵያ ህዝብ ደግሞ የመግዛት አቅሙ ደካማ ስለሆነ ኢኮኖሚም ወድቆ ስላለ መግዛት አቅቶታል። በእንደዚህ አይነት ሁኔታ ነው የኢትዮጵያ ህዝብ የሚገኘው። በአንድ በኩል ሰላም አጥቷል። ሰላም የለኝም፣ ልጆቼ እየተገደሉብኝ ነው፣ እናቶች እየተገደሉ ነው፣ አባቶች እየተገደሉ ነው። ሰው ለስራ ወጥቶ በሰላም መግባት አልቻለም። ገሚሱ ይታሰራል፣ ገሚሱ ይገደላል። ፋኖ ታጣቂዎች ናቸው ገብተው የገደሉት እየተባለ አሁን በቀደም ለታ በኦሮሚያ 22 ሰዎች በመንግስት የፌደራል ጸጥታ ኃይሎች ተረሽነው ነው የተገደሉት። በአደባባይ ተጥለው ሬሳቸው የተቀበረው። ከዛ ቀደም ግን በዛኑ ቀን ፋኖ ነው የገባው ተብሎ በጉራጌ ክልል በኩል እዛ ኦሮሚያ ክልል ውስጥ 12 ሰዎች ፋኖ ነው በተባለ ታጣቂ ተገለው ያንን አሳቦ ደግሞ የፌደራል መንግስት ተከትሎ ገብቶ 22 ንጹሃንን ገሎ ወጣ። በአጠቃላይ የሟች ቁጥር ወደ 36 የሚሆኑ ሰዎች ተገለዋል ማለት ነው። 34 አካባቢ ሰዎች ተገለዋል። ሁለቱንም ያቀነባበረው የፌደራል መንግስቱ ነው። በአንድ በኩል ፋኖ ነው የገባውና የገደለው እያለ በሌላ በኩል ደግሞ ፋኖዎችን ተከታትዬ እርምጃ ወስዳለው በሚል ሰበብ ገብቶ ንጹሃን ህዝብ ነው የፈጀው። እሱም በእንደዚህ አይነት ሁኔታ ነው የኢትዮጵያ ህዝብ አሁን ላይ እየተማረረና ሰላምን አጥቶ ሰላም ተነፍጎት የዳቦ ሁኔታው ተወዶበት እንጀራ መግዛት አቅቶት ኢኮኖሚው በጣም ተመናምኖ ያለበት ሁኔታ ላይ ነው። አብይ አህመድም በህዝብ ላይ ጫና እየፈጠረ በሌላ በኩል ጦርነቶችንም እያካሄደ በሌላ በኩል እሱ በመዝናናት ላይ የሚገኝበት ሁኔታ ነው እየተስተዋለ የሚገኘው ማለት ነው። የሀገሪቱ መሪ በእንደዚህ አይነት ሁኔታ ነው ያለው። አንድ ጊዜ የኮሪደር ልማትን በአንድ በኩል ደግሞ ችግኝ እየተከለ በሌላ ወቅት ደግሞ የመጣ መናፈሻ። የኢትዮጵያ ህዝብ ችግሩ መናፈሻ አይደለም። የኢትዮጵያ ህዝብ ችግሩ ይህንን ምንድነው የሚባለው ዛፍ መትከል አይደለም፣ የኮሪደር ልማት አይደለም፣ ብልጭልጭ አይፈልግም የኢትዮጵያ ህዝብ። የኢትዮጵያ ህዝብ በአሁኑ ሰዓት የሚፈልገው ትልቁና አንገብጋቢው ሰላም ነው የሚፈልገው። ሰላም ነው የሚሻው የኢትዮጵያ ህዝብ። ሰላም በሚሻበት ወቅት ላይ ነው የአብይ አህመድ መንግስት ሰላም ነስቶት ሰላም እንዲያገኝ ህዝቡን አፍኖ ይዞ በሰላም ገብቶ በሰላም እንዳይወጣ አፍኖ ይዞ ሰው እየገደለ ሰው እየተገደለ ሰው በየመንገዱ ላይ እየተጣለ በአሳዛኝ ሁኔታ ሰዎች ተገለው በሰላም ገብቶ በሰላም መውጣት ያልተቻለበት ሁኔታ ላይ እያለ ነው። ሌላው የኢኮኖሚ ሁኔታ ተደርቦበት የኢትዮጵያ ህዝብ በአሁኑ ሰዓት ላይ በጣም በስቃይና በድረሱልኝ ጥሪ ውስጥ ያለበት ሁኔታ እየተስተዋለ የሚገኝበት ሁኔታ ነው እያስተዋልን ያለው እና የአብይ መንግስት ከእንዲህ አይነት እርኩስ ተግባር የማይቆጠብና ህዝብን እንደዚህ የሚያሰቃይ ጦርነቶችን የማያስቆምና በጠረጴዛ ዙሪያ የማይፈታ ከሆነ ችግሩ አሁንም እየተባባሰ ይመጣና መጨረሻ ላይ እሱን አሽቀንጥረው እስከ መጣል ደረጃ የሚደረስበት ሁኔታ አሁን ህዝቡ ማመጽ የሚጀምርበት ሁኔታ ይነሳል ማለት ነው። ከዚህ ሁሉ ግን ተቆጥቦ ከኦሮሞ ነጻነት ግንባር ከፋኖ ከትግራይ ኃይሎች ጋር እርቅ ቢፈጥርና በሰላማዊ መንገድ ሁሉንም ነገር እልባት እንዲያገኝ ቢያደርግ የተሻለ ነው፣ አማራጭም ነው። የኢትዮጵያ ህዝብ እፎይ ይላል። ትላንት ለሱ ብሎ ስንት ሰው ነው የሞተው? አብይ አህመድ ወደ ስልጣን ሲመጡ ስንት ሰው ነው ከእግዚአብሔር የመጣልን ሙሴ ነው እስከ ማለት ደረጃ የደረሱበት ሁኔታና እሱን ሲያመጉሱና እሱን እንደወደዱት ሲገልጹለት የነበረ ህዝብ ዛሬ ላይ በእንዲህ አይነት ሁኔታ አሰቃቂ ሁኔታ እንደዚህ ሲያሰቃየው ህዝቡ አንድ ላይ ብሎ ተነስቶ ልክ እዚህ ጄኔሬሽን እንደተባለው ውጭ ሀገር እንደምናየው የመንግስት ግልበጣ ማካሄዱ የማይቀር ጉዳይ ነው። ስለዚህ ከዚህ ሁሉ ተቆጥቦ ዛሬ ላይ በሰላማዊ መንገድ በእርቅ ነገሮችን ወደ ጠረጴዛ ዙሪያ አምጥቶ ለትግራይ ክልል የገባውን
የፕሪቶሪያ የሰላም ስምምነት ፍርማውንም በተባለው መሰረት ቢፈጽምና እነሱንም በሰላም እንዲኖሩ ቢያረጋቸው ከፋኖ ጋር የተገባውን ደግሞ ጦርነት ለዘብ አድርጎ በጠረጴዛ ዙሪያ ተወያይቶ ያ ነገር እንዲቆም እልባት ቢሰጣው ከኦሮሞ ነጻነት ግንባር ጋርም እንደዛው ቢፈታው ከኤርትራ ጋር ደግሞ የአሰብን ወደብ እፈልጋለሁ የሚለውና በኃይል ለመውሰድ እየዳዳ ያለውን ሁኔታ ትቶ በሰላማዊ መንገድ የዓለም አቀፍ ማህበረሰብ ባለበት ሁኔታ በሽምግልና ነገሮችን ጨርሶ ከኤርትራ ጋር ማግኘት የፈለገውንም የአሰብ ወደብ የሚያገኝበት ሁኔታን ቢያመቻች ነው እኛ የምንለው። ከወዲሁ በምክር ይሄንን ልለግስ እንወዳለን። ምክንያቱም አብይ አካሄዱ በጣም የማይዋጥና ለመንግስቱ መሸርሸር ዋና ምክንያት የሆኑትን ነገሮች እያካሄደና እያሰፋ እየሄደ ያለበት ሁኔታ እየተስተዋለ ስለሆነ ለሀገሪቷ ሰላም እንዲመጣ በሀገሪቷ ኢኮኖሚ እንዲያድግ በሀገሪቷ ልማቶች እንዲቀጥሉ ቢያስደርግና በሰላማዊ መንገድ ሁሉን ነገር ቢፈታ ነው የምንለው። ውድ አድማጭ ተከታታዮቻችን እኛም ለዛሬ ያሉን ከተለያዩ አካባቢዎች የሰበሰብናቸው መረጃዎችን እስካሁኑ ነበሩ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን።